እንደምን ቆያችሁ? በዛሬ እንግዲህ ኮርሳችን ያው ሞር ፎከስ አድርገን የምናወራው ፎሬቨር ሞዴል ቲዮሪ ሲሪየስ ላይ ሃይ ፕሮባብል ስዊንግ ትሬድ ቤዝድ ኦን ፎሬቨር ሞዴል ከሜንቶርሺፕ የወጣ ኮርስ ነው እና በዚህ ፖይንቶች ላይ እናወራለን ማለት ነው። አላማው ምንድን ነው? በስራ ላይ ያሉ ፎሬቨር ትሬደሮች፣ በትምህርት ያሉ ፎሬቨር ትሬደሮች ይኖራሉ። እነዚህን ትሬደሮች ለማገዝ ያግዛል ብለን ያሰብነው ሞዴል ነው ማለት ነው። ይሄ ሞዴል የራሱ ኮንሰፕቶች አሉ። ዛሬ ኮንሰፕቶቹን ነው የምናየው። ከዛ አት ኢንድ ይህ እነዚህ ኮንሰፕቶች አንዴ ተጠራቅመው ምን ይሰጡናል ቼክ ሊስት አውጥተን ከዛም በቀጣይ ቪዲዮ ደግሞ የምናያለን ማለት ነው። ማርኬት ኤክስኪዩሽን እናያለን ማለት ነው። በቻልኩት አቅም ይህን ላለ ማብዛት እሞክራለሁ። ፈጠን ፈጠን እያረኩኝ ለመጨረስ እሞክራለሁ ማለት ነው። ሰው ይህን ካልኩኝ እዚህ ሃይ ፕሮባቢሊቲ ስዊንግ ትሬድ ቤዝድ ኦን ፎሬቨር ሞዴል በሚለው ርዕስ ላይ የምናያቸው ሜን ኦብጀክቲቮች አሉ። ግን ከነዛ በፊት አሁን ማወቅ ያለባችሁ ፎሬቨር ሞዴል ይህን ስዊንግ ትሬዱን ከማወቃችሁ በፊት ቀደም ብላችሁ የማታውቁት አዲስ ከሆናችሁ ቀደም ብላችሁ ፕሌሊስት አለ። እዛ ፕሌሊስት ላይ የፎሬቨር ሞዴል የሚል ከአንድ እስከ የኔታ ፎሬቨር ሞዴል ይሄ ፎሬቨር ሞዴል ከተለያዩ አይሲ ትሬደሮች የመጣ ከማትሎበር ከሰርፒክል ከናርጆ ኮምቢኔሽን የመጣና ሪፋይን አድርገን ያመጣ ነው። በራሳቸው ሪፋይን አድርገን ያመጣ ነው ሞዴል ነው ማለት ነው። ለሁሉም ክሬዲቱን ለመስጠት ስንል ነው። ምንም ስም ያልቀየር ነው። ምንም የእነሱን አይዲያ ያልቀየር ነው ማለት ነው። ጀስት ሀሳቡ ምንድን ነው? ምን መግባት አለበት መውጣት አለበት ለእኛ መቼ የሆነው ወይ የቱ ነው ብለን እዛን ወይን ያስተካከል ነው። ምን አይነት ሩሎች መክተት አለብን፣ ምን ነገሮች አቮይድ ማድረግ አለብን፣ ምን ነገሮች ደግሞ ከራሳችን መውጣት አለብን ብለን ያመጣውን ነው። ስለዚህ ፎሬቨር ሞዴል የሚላልላችሁ ከዛ ከፎርወርድ ኮንሰፕት አብሮት አለ። ሰው እነዚህ ያው በእኛ የመጡ ናቸው ማለት ነው። አንዳንድ ጥያቄ ያለባቸው ልጆች ስላላችሁ ለእናንተም በዛው ክላሪፋይ አድርጌ ልለፍ ብዬ ነው። ስለዚህ ወደ ፖይንታችን እንግባ። ኦኬ ፖይንት ኦፍ ዲስከሽኖች ይኖሩናል። 4 ናቸው። የመጀመሪያ የሚሆነው ስዊንግ ትሬድ ዊዝ ፎሬቨር ሞዴል ነው። ሃየር ታይም ፍሬም ኮንቴክስት፣ ሎወር ታይም ፍሬም ፒዲአሪ ፕላስ ኢንተሪ ሆኖ ሲያገለግል ራሱ ፒዲአሪው እናያለን። አራተኛ ደግሞ ኮንፈርሜሽን ናቸው። ኮንፈርሜሽኑ ከምን አንጻር ስንደርስ እናያለን። ግን ትሬድ እንዴት ነው ፔር እንዴት ነው የምንመርጠው፣ ቀን እንዴት ነው የምንመርጠው የሚሉትን ነገሮች ኮንፈርሜሽኖቻችን ላይ ማየት እንችላለን ማለት ነው። ሶ ስዊንግ ትሬድ ዊዝ ፎሬቨር ሞዴል ምን ይመስላል፣ ምን ነገሮች አሉ፣ ምን ፖይንቶች አሉት የሚለውን ነገር እናነሳለን ማለት ነው። ኦኬ ሶ ስዊንግ ትሬዲንግ ላይ ፎሬቨር ሞዴል ቤዝ አድርገን ትሬድ ስናደርግ ከዛ በፊት ትሬዲንግ 2 አይነት ስታይሎች አሉት፣ እንደ ዴይ ትሬዲንግ እና እንደ ስዊንግ ትሬዲንግ ማለት ነው። ዴይ ትሬዲንግ የምንለው እንደ ዴይ ትሬደር የሚባሉት ቁጭ ብለው ማርኬቱን በአናላይስ በማድረግ ስካልፕ ሊያደርጉ ይችላሉ። ወር ደግሞ እንደ ዴይ ትሬደር 5 ሚኒት 15 ሚኒት እየገቡ ኮልድ ሊያደርጉ ይችላሉ ማለት ነው፣ ለኢንዴክስ ሴሽን እና ኒውዮርክ ሴሽን ላይ። ስዊንግ ትሬደሮች የምንላቸው ደግሞ ስዊንግ ነው የሚያደርጉት ማርኬቱን ማለት ነው። በሌላ አባባል 1 ሀወር ላይ ሊሆን ይችላል 4 ሀወር ላይ ኢንተር እያደረጉ ምን ያደርጋሉ? ማርኬቱን ይጠብቁታል፣ ሆልድ ያደርጉታል ትሬዱን ማለት ነው። ሆልድ አደረጋቸው ወይ ባላቸው ሪስክ ማኔጅመንት በፊክስድ አራር ነው ወር ደግሞ ከኢንተርናቱ ኤክስትራ የሚጓዝበት ሰዓት ማርኬት ቢፈለገውን ሌቭል ታርጌት ሪች እስኪያደርገች ሊጠብቁ ይችላሉ ማለት ነው። ይህ ደግሞ እዚህ ስዊንግ ላይ የምናያቸው ሁለቱም ባህሪያቶች ናቸው ማለት ነው። እኛ ግን ቤዝዶን ሁለቱንም እያደረግን ዝም ብለን እናያለን ማለት ነው። ሰው ቱዴይ ዊ ጋና ሲ ዘ ስዊንግ ትሬዲንግ ሞዴል ቤዝዶን ፎሬቨር ሞዴል ማለት ነው። ይህ ሃይ ፕሮባቢሊቲ የምንለው ስዊንግ ትሬድ የራሱ ምንሆን 3 ክፍሎች አሉት ነው። የመጀመሪያው ክፍል ሃየር ታይም ፍሬም ኮንቴክስት በጣም ፎከስ አድርገን ማወቅ ያለብን መማር ያለብን ፖይንት ነው ማለት ነው። ሁለተኛው ሎወር ታይም ፍሬም ፒዲአሪ። ሎወር ታይም ፍሬም ፒዲአሪ እዚህ ጋር ያለው ስዊንግ ላይ ስለሆነ ነው እንጂ እንደ ሎወር ታይም ፍሬም ትሬደር ወይ ደግሞ እንደ ዴይ ትሬደር ስናመጣው ይሄ ሎወር ታይም ፍሬም ፒዲአሪ ያልነውን ኢንተርሚዲየት ታይም ፍሬም ፒዲአሪ ነው። ኢንተርሚዲየት ታይም ፍሬም ብለን የምንይዘው ኢንተርሚዲየት ነው፣ ከሃየር ታይም ፍሬም እና ከሎወር ታይም ፍሬም መካከል ያለው ማለት ነው። ሎወር ታይም ፍሬም ለው ደግሞ ምንድነው ኢንተሪዎችን ብቻ ይሆናል ማለት ነው። እዚህ ጋር ግን ሎወር ታይም ፍሬም ያለ ነው ፒዲአሪውንም ፕላስ ኢንተሪውንም ጭምር ነው ማለት ነው። ዳስ ጉድ። ሶስተኛው ኮንፈርሜሽን ነው ማለት ነው። እነዚህ ነገሮች በደንብ የሚያሟላልን በደንብ ፐርፌክት አድርገን ትሬድ የምናደርገው ፔርን ለማወቅ ለመምረጥ፣ ቀኑን ለማወቅ ለመምረጥ የሚያገለግለን ነው ማለት ነው። ሰው ወደዚህ እንምጣ። እዚህ ጋር ስንመጣ ይሄ ዲያግራም እንደምታዩት የሚያሳየ ምንድን ነው? ሃየር ታይም ፍሬም ኮንቴክስት ተነስቶ ማርኬት ሎወር ታይም ፍሬም ፒዲአሪ አግኝቶ
የሚፈለገውን ሌቭል ሲያገኝ ነው። አሁን እዚህ ጋር የምናያቸው ነገሮች አጠር እያደረግን እንማማራቸዋለን ማለት ነው። የራሳቸው ሚና ስላላቸው ማለት ነው። ከዛ በፊት ግን እንድናወራ የምፈልገው ነገር ኦርደር ፍሎ። ኦርደር ፍሎ ማለት ማለት ነው የማርኬት መውጣትና መውረድ ማለት ነው። ቡሊሽ ኦርደር ፍሎ ስንል ማለታችን ከዚህ በፊት እንደተማርነው ቡሊሽ ኦርደር ፍሎ ማለት ማርኬት የቤሪሽ ምኖችን ኦፖዚንግ ፒዲያሪዎችን ዲስሪስፔክት እያደረገ የራሱን ቡሊሽ ሌጎችን ሪስፔክት እያደረገ ቡሊሽ ሙቭ ቡሊሽ ሳይንስ ያሳየን ቡሊሽ ኦርደር ፍሎ እንለዋለን ማለት ነው። አፕትሬንድ ሲያሳየን ማለት ቤሪሽ ኦርደር ፍሎ የምንለው የቡሊሽ ኦፖዚንግ ፒዲያሪዎችን ዲስሪስፔክት እያደረገ ቤሪሽ ባያዝ የሆነውን ኦር ደግሞ እነዚህ ቤሪሽ ሌጎችን ኦርደር ፍሎ ሌጎችን ሪስፔክት እያደረገ ወደ ቤሪሽ ሙቭ ሲጓዝ ማለት ነው። ይሄ ምን ሙቭ ነው ያለው? ማርኬት መጣ፣ የሚፈለገው የሆነ ሌቭል አገኘ። እሱን ሌቭል ካገኘ በኋላ ወደ ላይ ተቀየረ ማለት ነው። ወደ ላይ ከመቀየሩ በፊት ግን ሪቴስ እያደረገ ያገኘው ነገር አለ ማለት ነው። ይሄ ቦታ ሌግ እንለዋለን። ይሄ መነሻና መድረሻ ቦታ ደግሞ ምን ይባላሉ? እነሱን በቀጣይ ፓርት ላይ የምናየው ይሆናል ማለት ነው። ስለ ሃየር ታይም ፍሬም ኮንቴክስት እናወራ። ሰው ስለ ኮንቴክስት ስናወራ ሁለት ሜይን ኬ ፖይንቶች አሉ። ሁለት ኪ ፖይንቶች አሉ። ሰው ሁለቱ ኪ ፖይንቶች ምንድን ናቸው? ኦኬ the first one ናሬቲቭ እንለዋለን። ናሬቲቭ ፕራይሱ ከመጓዙ በፊት የሚጠቀመው ሌቭል ማለት ነው። በሌላ አባባል ማርኬቱ ተዋርድ ታርጌት ይሄዳል አይደለ? ያ ከመሄዱ በፊት ቀደም ብሎ የሚጠቀመው ሌቭል የሚጠቀመውን ቦታ እሱን ናሬቲቭ እንለዋለን ማለት ነው። ባይስ የምንለው ማርኬቱ ከሆነ ተነስቶ ተጉዟል አይደለ? ተጉዞ የሚያገኘው ታርጌት ተደሽኝ የለ ያንን ቦታ ያንን ሌቭል ባይስ እንለዋለን ማለት ነው። ሰው ማርኬቱ ፕራይስ ጎይንግ የሚለውን ነገር የምናውቅበት እና መዳረሻችንን የምንለይበት ነው ማለት ነው። ዲያግራሙ ላይ መልሼ ያሳያቸዋለሁ። ከዚያ በፊት ግን እዚህ ጋር መጥቼ ላሳያችሁ። ሃየር ታይም ፍሬም ኮንቴክስት ላይ ስናወራ ሃየር ታይም ፍሬም ላይ ወይ ደግሞ ሃየር ታይም ፍሬም ኮንቴክስት ስንል የራሱ ታይም ፍሬሞች አሉ። 1 day 1 week 1 month 3 months 6 months 1 year እያለ ይቀጥላል ማለት ነው። ብቻ መሆን አለበት ከ1 day በላይ መሆን አለበት ማለት ነው። ከ1 day በታች ያሉት ደግሞ ሌላ ስም ይኖራቸዋል ማለት ነው። ፎሬቨር ላይ አንድ ህግ አለ። ኮንቴክስት ከሌላችሁ ቼል የላችሁም ማለት ነው። ዳትስ ኮንቴክስት ከሌላችሁ ፔር የለም ማለት ነው። ዳትስ ቼል የምታደርጉት ፔር የለም። ሶሪ ባል ኖ ትሬድ ማለት ነው። ሰው ይሄንን እንደ ሩል ነው የምንወስደው ማለት ነው። ኮንቴክስት እኛ ልንፈጥርለት አንችልም። ኮንቴክስት ማርኬቱ በራሱ አልጎሪዝም ባለው አልጎሪዝም በሚጓዝበት ሰዓት ሊፈጥረው የሚችለው ነገር የዛኔ እኛን ስም ሰይመለት የምንሄደው ማለት ሶ ኮንቴክስታዊ ነገሮች አሉ። ናሬቲቭ እና ባይስ። ናሬቲቭ ነው ምን ማለት ነው? ናሬቲቭ የምንለው ማለት ነው ምን ያደርጋል? ይነግረናል የት ፕራይሱ ወደ የትኛው ታርጌት እንደሚሄድ የሚነግረን ነው። ታውቃላችሁ አይደለ? ዳስ ናይስ። ባይስ የምንለው ደግሞ ምንድነው? እሱ የሚነግረን ምንድነው? ታርጌት የሚያደርገውን ቦታ ሌቭሉ ታርጌት የሚያደርገውን ቦታ የሚነግረን ነው ማለት ነው። ኦኬ ወደ ዲያግራሙ እስኪ እንመለስ። ወደ ዲያግራሙ ስንመለስ ማርኬት ምን አለ? ቅድም መነሻ ቦታው አለ። ይሄ መነሻ ቦታ ማርኬቱ ወዴት ታርጌት ወዴት ሙቭ እንደሚያደርግ የሚነግረን ነው ማለት ነው። ሰው ይሄ ማርኬት ቡሊሽ ነው አይደለ? ሶ ቡሊሽ ከመሆኑ በፊት ይሄ ማርኬት ቡሊሽ ስለመሆኑ ማረጋገጥ ይጠል ማለት ነው። ይሄ ኢንተርናል ሬንጅ ሊኩዊዲቲ ነው ማለት ነው። ኢንተርናል ሬንጅ ሊኩዊዲቲ ነው። ሶ ኢንተርናል ሊኩዊዲቲ ምን ያግረናል? ማርኬት ካሁን በኋላ ሙቭ የሚያደርገው ወደ ላይ ነው ይለናል። ወደ ላይ ሲጓዝ ግን የሆነ ቦታ የሆነ መድረሻ ይኖረናል። ያን ደግሞ ድሮን ሊኩዊዲቲ ያን ታርጌት ባያስ እንለዋለን ማለት ነው። በሌላ አባባል ደ ኢንተርናል ካለ ደ ኤክስተርን ይኖራል ማለት ነው። ስለዚህ ባያስ ምለው ምንድን ነው ማለት ታርጌት ነው ማለት ነው። ለምሳሌ ይሄ የፌብሩዋሪ ሃይ ነው እንበል፣ ማርች ላይ ያለ ነው።
ማርች ኢንተርናል አገኘ፣ ቡሊሽ ሙቭ አለ። ቡሊሽ ሄዶ ታርጌት የሚያደርገው ማለት ነው ፌብራሪ 21 የተፈጠረውን ምን ሃይ ነው ማለት ካንድል ሃይ ነው ማለት ነው። ስለዚህ የፌብራሪ 21 ካንድል ምንድነች ማለት ነው? ወይ ደግሞ የፌብራሪ 21 ሃየር ሃይ ወይ ደግሞ ስዊንግ ሃይ ምንድነው ማለት ነው? አወር ታርጌት ነው በያባል አወር ባያስ ነው ማለት ነው። ኦኬ ኢስ ኢንተርናል ሊኩዊዲቲስ ይሄ ኢንተርናል ሬንጅ ሊኩዊዲቲ ነው ምንድነው? አወር ናሬቲቭ ነው ማለት ነው። የኛም ነው ናሬቲቭ። ሶ አንድ ሰው ናሬቲቭን ካወቀ በላባሉ ያል ነው ኦርደር ፍሎውን አውቋል ማለት ነው። ኦኬ ያ ደግሞ ስንማር ከሜትር ተማሪዎች ጋር ስንማር ምን ታውለናል? ፒዲአሪዎች እንደ ኢንተርናል ሬንጅ ሆኖ ማገልገል ይችላሉ ብለናል ማለት ነው። በቃ ኢንተርናሎችን ፒዲአሪ መሆን ይችላሉ። እንዴት ነው እናያለን አብረን በኋላ። እንደኛ ታይም ፍሬም አወሳሰድ እንደኛ ትሬዲንግ ስታይል ይወሰናል እንጂ ሁለቱም እርስ በርስ ሲተካኩ ትሬድ ማድረግ ይችላሉ። እዚህ ጋር ግን የምናየው ምንድነው? ኢንተርናሉ ወጣ ሪቴስት አደረገ ፒዲአሪ ያገኘ። ሶ ይሄ ፒዲአሪ ራሱ ምንድነው? ናሬቲቭ ነው ማለት ናሬቲቭ ነው። ሶ ይሄ ናሬቲቭ ምንድነው ስራው ማለት ነው? የሚፈለገውን ታርጌት ሪች ከማድረጉ በፊት ማርኬት ቀድሞ የሚነግረን ነገር ወይ ደግሞ የምናውቀው ሌቭል ነው። ይሄ ማርኬት በጣም ናሬቲቭን አገኘ። ኦኬ ሶ ናሬቲቭ አለ። ስለዚህ ባይሳችን ምንድነው? የፌብሩዋሪ ሃይ ነው። ኦርደር ፍሏችን ምንድነው? ቡሊሽ ኦርደር ፍሎ ነው ያለን ማለት ነው። ይሄን ነገር የምናውቅበት ነው ማለት ነው። ሶ ናሬቲቭ ምንድነው ማለት ይላበዋል ማርኬቱ ኢንተርናሊ ከማግኘቱ በፊት ቡሊሽ ኦርደር ፍሎን ከመጀመሩ በፊት ቡሊሽ ኦርደር ፍሎ መጀመሩን የምናውቅበት ሌቭል ነው ቦታ ነው ማለት ነው። ቡሊሽ ኦርደር ፍሎ እየወጣም እያለ ሪቴስ እያደረገ የሚያገኛቸው ቦታዎች የሚያገኛቸው ኦርደር ፍሎ ሌጎች እሱ ይኮለት ኦልሶ ናሬቲቭ ማለት ነው። ናሬቲቭ ማለት ነው። ሰው እነዚህ ፒዲአሪዎች እንደ ኦርደር ፍሎ ሌግ ብለን እንወስዳቸዋለን ማለት ነው። እነዚህ ፒዲአሪዎች እንደ ኢንተር ሆነ ያገለግላሉ ማለት ነው። ታስክ ሶ እነዚህ ፒዲአሪዎች እንዴት ነው የሚሰሩት? እንዴት ነው የሚመጡት? ምን አይነቶች ናቸው የምንጠቀመው? ደግሞ ቀጣይ እናየዋለን ማለት ነው። ስለ ዴይ ኤክስተርናል እንዳልነው ግልጽ ነው ብዬ አስባለሁ። አሁን ያወራነው ቢኮዝ ማርኬት ታርጌት ያደርጋል። ታርጌቶች አሉ ማለት ዝም ብሎ አይጓዝም። የራሱ ማርኬት ያደርጋል። ከዚህ ስንማር ወይ ኢምባላንሶችን ባላንስ ያደርግ ከሆነ ሊኩዊዶችን ያደርጋል ሲክ ያደርጋል ማለት ነው። ስለዚህ ማርኬት ሊኩዊድ ሲክ ሊያደርግ ነበር። ሶ ሊኩዊድ ሲክ ሲያደርግ ምን ፈልገው ምን አለ? ሌቭል ታርጌት አለ። ያን ታርጌት ባይሳችን ነው ማለት ያ ታርጌት የኛ ባይስ ነው። ያ ታርጌት የኛ ድሮን ሊኩዊዲቲ ነው ማለት ነው። ስለዚህ ሃየር ታይም ፍሬም ኮንቴክስት ስናወጣ ኢንተርናል ቱ ኤክስተርናል ከሆነ ናሬቲቭ ቱ ባይስ ነው ማለት ነው። ባይስ ቱ ናሬቲቭ ብሎ ነገር የለም። ከኤክስተርናል ደግሞ ኢንተርናል ሲሆንስ ማርኬት ከኤክስተርናል አግኝቶ ወደ ኢንተርናል ሲጓዝ ሶ ኤክስተርናል አግኝቷል። አሁን ባይሳችን ማለት ነው የኢንተርናል ሊኩዊዲቲ ነው ማለት ነው። እንጋ ሪቨርት ደግሞ ሞስቱ በጣም አኪዩሬት እና በጣም ቤስት የሚባለው ኢንተርናል ቱ ኤክስተርናል ስለሆነ ለዛ ነው እቺን ዲያግራም ብቻ እዚህ ቁጭ አደረግላችሁ ማለት ነው። ሶ ይሄ ፒዲአሪ የሚባለው አንድ ማወቅ ያለብን ነገር ይሄ ቅድም ያየነው ሃየር ታይም ፍሬም እነዚህ ኮንቴክስት ያልናቸው ሁለቱ ኬ ፖይንቶች ማለት ነው ያለ ፒዲአሪ ምንም ናቸው ይለናል ማለት ነው። ምንም ናቸው። በሌላ አባባል ማርኬት የፈለገ ናሬቲቫችን ብናገኝ ናሬቲቫችን ተጠቅመን የፈለገ ካምባይን ኦርደር ፍሎ ብናውቅ ዊዛውት ፒዲአሪ ግን ምንም ነን። ዊዛውት ሎወር ታይም ፍሬም ኮንፈርሜሽን ምንም ነን። ይሄ ሎወር ታይም ኮንፈርሜሽን እዚህ ጋር ፒዲአሪ ብለን እንጥራ። ሁለት አይነት ኮንፈርሜሽን ስለምናነሳ ማለት ነው። እዚህ ጋር ለጊዜ ነው ፒዲአሪ ብለን እንጥራ። ሶ ለምን ይሆነ ስንል ስለ ማርኬት ሜከር ሞዴል ነው የምናነሳው ማለት ነው። ሶ አንድ ማርኬት ቡሊሽ ሙቭ ሲጓዝ ኦር ቤሪሽ ሙቭ ሲጓዝ ምን አለው? ምን ይሰራ ነው የሚጓዝ? ሌጎችን እየሰራ ነው። ያለዛ ዝም ብሎ ቀጥ ብሎ አይሄድም። ማርኬቱ ላይ ሪትሬስ ያደርጋል። ሪትሬስ ሲያደርግ እነዛ ሌጎች ወይ ደግሞ እነዛ ፌር ቫልዩ ጋፖች እየተጠቀሙ የሚወጣው ማለት ነው። ሶ እነዛ ፌር ቫልዩ ጋፖች ምን ያደርጉናል? አሁን ፈርስት ፌር ቫልዩ ጋፕ ፈርስት ፒዲአሪ እንደ ሎው ሪስክ የምንወስዳት ፒዲአሪ እሷ ተከብራ ማርኬት ኤክስፓንድ አድርጎ ሰከንድ ፒዲአሪ ከሰጠ በላባሉ እያልን ነው ማለት ነው። ፈርስት ሰጥቶናል በላባሉ እያልን ነው። ይሄ ማርኬት ስለዚህ ወደ ቡሊሽ የሚሄድበትን ወይ አረጋግጦልናል ማለት ነው። ሶ አንዴ ፒዲአሪ ሲነካ ካሳለፍን ሁለተኛ ላይ ግን አናሳልፍም፣ ሶስተኛ አናሳልፍም፣ አራተኛ ፒዲአሪ አናሳልፍም ማለት ነው። ቢኮዝ የመጀመሪያው ማኑፕሌት ሊሆን ይችላል ስለምናስብ ስለምንፈራ ማለት ነው። እዚህ ጋር ብለናል እዚህ ጽሁፍ ላይ
ዊ ዋንት ቱ ሲ ታይም ፍሬም አላይንድ ኢምፐልሲቭ ሺፍት ዊች ኮንፈርም ይላል ሙቭ አውት ኦፍ ዘ ኮንቴክስት። ይህ ሃየር ታይም ፍሬም ኮንቴክስቱን ሙቭ እያደረገ መሆኑን ለማወቅ ብሉሽ ኦርደር ፍሎዋችን እንደተከበረ ለማወቅ ኮንቴክስታችን እንደተከበረ ለማወቅ ኢምፐልሲቭ ሽፍቶችን ሊያሳየን ይገባል ማለት ነው። እኛን ላይን ባረግነው ታይም ፍሬም ማለት ነው። ሶ ታይም ፍሬም አላይመንት ስንልም ማለት ነው። አሁን መንዝ ኮንቴክስት ካለ የዋን ዴይ ፌር ቫልዩ ጋር የዋን ዴይ ኦርደር ብሎክ የዋን ዴይ ብሬከር ብሎክ የዋን ዴይ ኢንቨርሽን ፌር ቫልዩ ጋር የእኛ ምናችን ነው ፒዲአሪያችን ነው ማለት ፕላስ ዋት ኢንተሪያችን ነው ማለት። የዊክ ኮንቴክስት የፎር አወር ፒዲአሪ ነው። ፎር አወር ላይ ስንመጣ ፒዲአሪ እንፈልጋለን ፕላስ ኢንተሪ ማለት ነው። ዴይሊ ኮንቴክስት ካገኘ ዋን አወር ላይ መተን ፒዲአሪ እንፈልጋለን ፕላስ ኢንተሪ ማለት ነው። አሁን እዚህ ጋር ፒዲአሪ ነበረው እዚህ ጋር ምን ሆኖ አገለገለ? እንደ ኢንተርናል ኤክስተርናል ሌቭል ሆኖ አገለገለ ማለት ነው። ዴይ ኮንቴክስት ስንል ዴይ ፌር ቫልዩ ጋር ዴይ ኢንተርናል ዴይ ኤክስተርናል ማለት ነው። ፒዲአሪዎች ደግሞ ሞስት ኦፍ ታይም የምንወክላቸው ምንድን ነው? በኢንተርናሎች አይደለም። ስለዚህ ኢንተርናል የተጠቀማቸው ፒዲአሪ ኢንተርናሎች የተጠቀማቸው ፌር ቫልዩ ጋፖች እዚህ ፒዲአሪ እንጠቀማቸዋለን ማለት ነው። ሰው እነዚህ ፒዲአሪዎች ደግሞ እዚህ ጋር የሚፈጠሩት ፒዲአሪዎች እንደ ኢንተርናል ሆነ ደግሞ ተመልሰው ማግኘት ይችላሉ ማለት ነው። ታትሷል ፒዲአሪዎች ኢንተርናል ሆነ ማግኘት ይችላሉ ያልኳቸው እሱ ደግሞ በደንብ ኮንፈርም እናደርገዋለን ማለት ነው። እነዚህን ታይም ፍሬም አላይመንቶች በመጠቀም ማርኬቱ ኢምፐልሲቭ ሲያሳየን which ምን ኮንፈርም እያደረገን ነው ማለት ነው። ኮንፈርም እያደረገን ያንን ኮንቴክስት የትኛው ኮንቴክስት ከኢንተርናል ቱ ኤክስተርናል የሚጓዘው ሙቭመንት እነዛ ሙቭመንት ያንን ሲቹዌሽን ምን እያደረገን ኮንፈርም እያደረገን ነው። እንዴት ነው ኮንፈርም እያደረገን? ሎሪስ ጨርሰን ፈርስት ስቴጅ ማለት እንችላለን። ከፈለግን እዛው ሎሪስ ላይ መግባት እንችላለን። ሪስኩ የምንወስድ በሆነ ማለት ነው። ለነገርኳችሁ ነው ቅድም ሎሪስኮችን ማንጋበት ምክንያት ምንድን ነው? ልጆችን ለመቀነስ። ስንቀጥል ዲያግራሙን እንየው እስኪ። ዲያግራሙ ይሄ ዲያግራም ምንድን ነው? ፎሪቨር ሞዴል ፎሪቨር ስዊንግ ሞዴል። መንዝ ኢንተርናል አገኘ መንዝ ኢንተርናል አገኘ መንዝ ኤክስተርናል አለው በማርኬት ሲያደርግና ዳይ ዋን አወር ፊቨር ጋር ፒንተሪ ያደርጋል ማለት ነው። ከዛ ቡሊሽ እና ኤክስተርናል ተች ያደርጋል ማለት ነው። ዊክሊ ምን አለ? ናሬቲቫችን አለ አይደል? ስለዚህ ሌላ ናሬቲቭ ያስፈልገናል ማለት ነው። ሪትሬስመንቱን አሁን እስከዚህ ጨረሰ እኮ በቃ ጨረሰ፣ እስከዚህ ጨረሰ። ሪትሬስ ያደርጋል ግዴታው ነው። ሪትሬስ ሲያደርግም ወደ ፒዲአር ሾው ሪትሬስ የሚያደርገው ይሄ እንዲጨርሶብን ሪትሬስ ሲያደርግ ወደ ፒዲአር የዛኔ ባይ መግባት እንችላለን እኛ ማለት ነው። ሶ ዊክ ኢንተርናል ኤክስተርናል ፎር አወር ኢንተሪ ኦር ፎር አወር ፒዲአሪ ዳይ ኢንተርናል ኤክስተርናል ዋን አወር ኢንተሪ ዋን አወር ፒዲአሪ ማለት ነው። በዚህ መልኩ ሃየር ታይም ፍሬም ትሬድ ማድረግ እንችላለን ማለት ነው። ይሄ ጀስት ደዌ ነው በቃ አለቀ። ይሄ ብቻ ነው ሲምፕሊሲቲ ስለሆነ አላማው እቺ ብቻ ነች። ነገር ግን ካሁን በኋላ ምንድን ነው ትክክለኛውን ዳይ እንዴት ማወቅ እንችላለን፣ ታይሞቹን ፔሮችን ማወቅ እንችላለን የሚለው ነገር እንማራለን ማለት ነው። ሌትስ ኮንቲኒው። ዴይ ኦፍ ዘ ዊክ ስንል ምን ማለታችን ነው? ታይም ኦፍ ዘ ዴይ ስንል ምን ማለታችን ነው? ሪላቲቭ ስትሬንግዝ ስንል ምን ማለታችን ነው? እነዚህ ሶስቱ በጣም ወሳኝ ናቸው። በጣም ወሳኝ ናቸው። ዋይ ቢኮዝ ኮንቴክስት አለን ዳስ ናይስ፣ ፒዲአር አለን ዳስ ናይስ። ግን ትክክለኛውን ቀንና ትክክለኛውን አሴት ማወቅ ለእኛ መቻል ለእኛ ማርኬቱ ሁሌ ቲፒ ብቻ ሁሌ ዊን እንድናገርግ ሁሌ ዊን የለም አውቃለሁ፣ ግን ዊን ሬታችን ይጨምርልን ፕሮቤታችን ከፍ ያደርግልናል ማለት ነው ትሬዲንግ ላይ። ለዛ ነው እነዚህን ኮሚሽን የምጠቀማቸው እንጂ ችግር የለውም ማለት ነው። እስኪ ቤስ ትሬዲንግ ዴዮች እንዴት ነው የምናውቀው? የመጀመሪያው በፕሮፋይል ሰው ይህን ፕሮፋይል የሚለውን ደግሞ ያው ቀጣይ ፓርቶች ላይ እናያለን ማለት ነው። ሰው ዛሬ ግን የምናየው ከእናንተ ጋር ምኖችን ነው? በሁለተኛው ወይ ማለትም ሬድ ፎልደር ያለባቸውን ቀናቶች በማየት ማለት ነው። ሬድ ፎልደር ያለባቸውን ቀናቶች በማየት ነው። ሚላን እዚህ ጋር we prefer assets to have red orange ምን አሉ ፎልደሮች ኒውሶች ያሉባቸውን ማለት ነው። ኒውስ ነው በላባል ቮላቲሊቲ እያለ ነው ማለት ነው። ቮላቲሊቲ የምንለው ነገር ምንድነው? ማርኬቱ ኦር ደግሞ ፕራይሱ የመረጥነው ፔር ያየነው ፔር ምን ሲኖረው ሙቭ ለማድረግ ለመጓዝ ኢነርጂ ሲሆነው ማለት ነው። ያ ኒውስ ያ ቮላቲሊቲ ኢነርጂ ሆኖ እዚህ ጋር ሲያገለግለው ከሌሎች የተሻለ በጣም ኤክስፓንድ ሲያደርግ ማየት ስንችል ስና የዛኔ ምን እንላለን? ቮላቲሊቲ ያለው እዛ ፔር ላይ እንላለን ማለት። ያ ቮላቲሊቲ ደግሞ አንድም
ከኒውስ አንጻር የሚመጣ ነው ማለት። ስለዚህ እኔ ትሬድ ሳደርግ ዛሬ ማክሰኞ ነው። ትሬድ ሳደርግ ማን ነው ቆንጆ ኒውስ ያላቸው ዛሬ? ኒውስ ቆንጆ መጥፎን አናቅም። እኔም አላቅም፣ እናንተም አታውቁም። ነገር ግን አቮይድ ማድረግ ያለብን ኒውሶች አሉ። እነዚህ 3 ቀናቶች ማለት ነው። እነዚህ ኢቨንቶች ኤፍኦመሲ፣ ሲፒአይ፣ ኤንኤፍፒ፣ ፒፒአይ የሚባሉ ኢቨንቶችን ምን ማለት አለብን? አቮይድ ማድረግ መቻል አለብን። ምክንያቱም ማርኬት በእነዚህ ጊዜዎች ምንድን ነው ያደረገው? ለንደኑ ኮንሶሊዴት አድርጎ ኒውዮርኩ በጣም ነው ሙቭ የሚያደርገው እና ሙቭ የሚያደርግበት ሰዓት ማርኬት አድርጎ ሙቭ ሊያደርግ ይችላል። ወር ደግሞ ኖርማሊ ዝም ብሎ ኤክስፓንድ ሊያደርግ ይችላል ማለት ነው። ምን ስላለው? ሀይ የሆነ ቮላታሊቲ ስላለው ማለት ነው። ስለዚህ ሀይ የሆነ ኢነርጂ ነው የሚያወጣው ማለት ነው ማርኬት። ግን ከነዚህ ውጭ የሆኑ ደግሞ ሌሎች ኒውሶች አሉ። እነዛ ኒውሶች የተለያዩ ፔሪዮች ላይ ይወጣሉ። ካድ ላይ፣ ኢሮ ላይ ሊሆን ይችላል። ለምሳሌ ኢሮ ላይ ቢወጣ ምን ፔር ላይ ፎከስ እናደርጋለን ማለት ነው? በእለቱ ላይ መጀመሪያ እናያለን። በእለቱ ምንድን ነው? ማክሰኞ። ዛስ ናይስ። በቻልነው አቅም አርብን አቮይድ እናደርግ። አርብም አቮይድ እናደርግ። አርብ ላይ ሆልድ ለማድረግ ምናምን ሆልድ ለማድረግ ማለት ሐሙስ የገባውን ትሬድ አርብ ላይ ሆልድ ለማድረግ እንጂ አርብ ላይ ትሬዶች ለመግባት መሞከር ትንሽ ጥሩ አይደለም። እሱ ከምን አንጻር ነው? ቀጣይ እናወራዋለን ማለት ነው። ሬድ ፎልደር ያለባቸው ኒውስ አንዱ ማክሰኞ ኢሮ ነው ማለት። ስለዚህ ዛሬ ማክሰኞ ነው። ሞር ፎከስ አድርገን የምናያቸው ምኖች አሉ? ፔሮች አሉ ማለት ማን። ለምሳሌ አንዱ ኢሮ ነው። ስለዚህ ኢሮ ዩኤስዲ፣ ኢሮ ካድ፣ ኢሮ ሲኤችኤፍ፣ ኢሮ ጂፒ፣ ኢሮ ጂፒዋይ፣ ኢሮ ዩኤስዲዲ፣ ኢሮ ዩዲ የመሳሰሉትን ፔሮች እንዳለ አናሊሲስ እንሰራለን ማለት። እነዚህ አናሊሲስ እንሰራ ማን ነው ከነዚህ ውስጥ በክሊር ሆነ መልኩ ምን ያለው ኮንቴክስት ያለው ስንል ኢንተርናል ቱ ኤክስተርናል ያለው ናሬቲቭን ያገኘ ናሬቲቫችንን እንድናውቅ ያረዳን ነው ያወቅነው ፔር። ናሬቲቫችን ስናውቅ ባይሳችን እናውቃለን። ቅድም እንደነገርኳቸው ወደ ፍላችን እናውቃለን። በያባል ኮንቴክስት ይኖረናል ማለት ኢንተርናል ሲኖር ኤክስተርናል እንደሚኖረው ማለት ነው። ዳስ ናይስ። እንደዚያው ካድ ከሆነም በተመሳይ ማለት ነው። ስለዚህ በእነዚህ መልኩ ትሬድ ማድረግ ያለባችሁን ፔሮች ትሬድ ማድረግ ባለባችሁ ቀን ማወቅ መቻል አለባችሁ ማለት ነው። ይሄ መሆን ደግሞ ትሬድ የምታደረጉት ፔር ሃይ ፕሮባቢሊቲ እንደሆነ የምታደረጓቸው ዊኖች ሃይ ፕሮባቢሊቲ የሆኑ ዊኖች ይሆናሉ ማለት ነው። ወደ ሶስተኛው ስንመጣ ቤስ ትሬዲንግ ታይም ኦፍ ዘ ዴይ። ታይም ኦፍ ዘ ዴይን ማለየት፣ ታይሙን ማወቅ። ሆነስሊ በስዊንግ ትሬዲንግ ጊዜ ኪልዞን ኖት ነሰሰሪ ነው። ኪልዞን ነሰሰሪ አይደለም። ከአንድ ሰዓትና 4 ሰዓት እሺ አባቢታ 1 ሰዓትና 4 ሰዓት ኢንተሪዎች ላይ ኪልዞን ነሰሰሪ አይደለም። ነገር ግን ማርኬቱ ኢንተሪያችሁ ኦን ደ ኪልዞን ከሆነ ኢቹሊ ምንድነው ሃይ ፕሮባቢሊቲ የሆነ ትሬድ ነው ቴክ እያደረጋችሁ ያላችሁት ማለት ነው። እናንተ ሃይ ፕሮባቢሊቲ የሆነ ትሬድ ነው ቴክ እያደረጋችሁ ያላችሁት። ያ ደግሞ ሞር ፐርፌክት ያደርጋችኋል ማለት ነው። የኤክስኪዩሽ ላይ እናያለን። ሃይ ፕሮባቢሊቲ ሲሆንና ማለትም ኪልዞን ውስጥ ሲሆንና ከኪልዞን ውጭ ያለው ማርኬት ሙቭ እናያለን ማለት። ነገር ግን ቅድም ነገርኳችሁ ፕሮፋይሎችን በደንብ መረዳት እዚህ ጋር በደንብ ይጠቅማችኋል። ኪልዞን ትሬድ ቴክ ማድረግ ያለብኝ ከኪልዞን ውጭ ቴክ ማድረግ ያለብኝ ብሎ እንድታውቁ በደንብ ይጠቅማችኋል ማለት ነው። ሶስተኛ ስንመጣ ሪላቲቭ ስትሬንግዝ ነው። ይህም በጣም ወሳኝ ፓርት ነው። ለምን እንደዚህ ያልኩት? ሪላቲቭ ስትሬንግዝ ስናወራ የሚጠቅመው ምንድን ነው? ሎ ፕሮባቢሊቲ የሆኑትና ሃይ ፕሮባቢሊቲ የሆኑ ፔሮችን፣ ቅድም ቀናቶችን ነበር፣ ሰዓታቶችን ነበር። አሁን ደግሞ ፔሮችን እያንዳንዷን ፔር እንድንለይ ያደረገን አንዷን ከአንዷ ማለት ነው። ሪላቲቭ ስትሬንግዝ ከማለታችን በፊት ስለምናውቃለን ስለ ኤስኤምቲ እናውቃለን ማለት አይደለ? ኤስኤምቲ ምንድን ነው? ሁለት ኮሬሌት የሆኑ ፔሮችን ያመጣና ምን ያደርጋል? አንዱ ፌል ሲያደርግ አንዱ ቴክ ሲያደርግ ምናምን ነገር አይደለ? እዚህ ጋርም ስንመጣ ተመሳይ ነገር ሆኖ ግን ኮሬሌት የሆኑ ፔሮችን ማን ነው ስትሮንጉ፣ ማን ነው ዊከሩ፣ ማን ነው ስትሮንጉ የሚለውን ፔር የምንለይበት ነው ማለት። በደንብ አዳምጣው ነው። እዚህ ሪላቲቭ ስትሬንግዝ ምን ይጠቅመናል? ኢት ሄልፕ አስ ይላል ባይ አቮይዲንግ ዘ ሎ ፕሮባቢሊቲ ኮንዲሽንስ። ሎ ፕሮባቢሊቲ የሆኑ ኮንዲሽኖች እነሱን ምንድን አቮይድ እንድናደረግ ይረደናል። ይሄ መሆኑ ደግሞ ምን ሃየር ቻንስ የወለው ዊኒንግ ትሬዶችን ቴክ እንድናደረግ ያግዘናል ማለት ነው። ታስ ናይስ። ሪላቲቭ ስትሬንግዝ በሁለት እንከፍላቸዋለን። ቅድም ነገርኳችሁ ነው። ኮሪሌትድ የሆኑ ፔሮች እንመጣበታለን። ኤክስኪዩሽን ላይ ኮሪሌትድ ማለት ኢሮስሪ እና ጂፒኤስቲ ብላችሁ ያዙ።
ኢሮኤስዲ እና ጂፒዩኤስዲ ተመሳሳይ ቡሊሽ ሙቭ አላቸው፣ ተመሳሳይ ቤሪሽ ሙቭ አላቸው። ነገር ግን ወደ ባይ ሲወጡ ከሁለቱ አንዱ ምንድን ነው? ጠንካራ ነው። ባይ ሲወጣ በኃይለኛው ነው ባይ የሚወጣው፣ ኢነርጂ አለው። ከሁለቱ አንዱ ቤሪሽ ሲወርዱ በጣም ደካማ ነው፣ በኃይል ነው ወደ በታች የሚወርደው ማለት። ደካማ ሚንስ አቅም የለውም ልፍስፍስ ነው ማለት ሳይሆን በኃይለኛው ነው ወደታች የሚወርደው ማለት ነው። አሁን ዊከርና ስትሮንግ ፊቸር ላይ ስናስገባና እዚህ ጋር ስናስገባ ዲፈረንስ አለው በጣም። ስለ ፊቸር አናወራም እዚህ ምክንያቱም ታውቁታላችሁ ስለሚታሰማ ሰው ስለዚህ ስትሮንግ ስንል ሁለቱም ቡሊሽ እንደሆነ ማሰብ መቻል አለባቸው። ነገር ግን ወደ ቡሊሽ ሲወጣ ሀይ የሆነ ኢነርጂ ተጠቅሞ የሚወጣውን ፔር ስለመለየት ነው ማለት ነው። ዊክ ስንል ሁለቱም ኮርሌት ማለት ተመሳይ ማለት ተመሳይ ፔሮች ቤሪሽ እንደሚወዱ ታውቃላችሁ። ነገር ግን ከሁለቱ በጣም በኃይለኛው የሚወርደው የሚለውን ለመለየት ነው ማለት። ሉክ እዚህ ጋር ስትሮንገር ፔር ይላል አዝ ኤ ሃየር ቻንስ ቱ ሪቺንግ ምን ዘ ዶል ዘ ባየስ ዘ ታርጌት። ያ የምንፈልገውን ዶል ሊኩዊቲ የምንፈልገውን ባየስ ምን ሪች ለማድረግ ምንድን ነው ሃየር ቻንስ አለው። ስለዚህ ኢሮኤስዲ እና ጂፒዩኤስዲ ካሉ ኢሮኤስዲ ከሆነ ስትሮንገሩ ከጂፒዩኤስዲ ባይ ከምገባ ይልቅ ኢሮኤስዲ ባይ በገባ መልካም ነው። ለምን? ምክንያቱም ሃየር ቻንስ አለው ቱ ሪች ዘ ዶል ሊኩዊቲ የሚፈልገውን ሌቨል ተች ለማድረግ ማለት ዊከር ፔር ጋር ስንመጣ ደግሞ ኢሮኤስዲ እና ጂፒዩኤስዲ አለ። ቀደም ኢሮ ለቡሊሽ ነበር አሙ ኃይለኛ ያልኩት። እሺ አሁን ጂፒን ኤግዛምፕል እናንተ ጂፒዩኤስዲ ወደ ቤሪሽ ከወረዱ በጣም በኃይለኛ ነው ጂፒዩኤስዲ የሚወርደው ማለት። ሁለቱም እኮ ቤሪሽ ናቸው፣ ግን ጂፒዩኤስዲ በጣም በኃይለኛ ነው የሚወርደው። ስለዚህ ዊከር ፔር ደግሞ ምን ሃየር ቻንስ አላቸው። ሃየር ቻንስ ኦፍ ሪቺንግ ዘ ዶል ቢሎ ዘ ፕራይስ አባውት ዘ ፕራይስ ቢሎ ዘ ፕራይስ እንደ ኦፕኒንጉ መውሰድ እንችላለን፣ ችግር የለውም። ይህ ማርኬት ወደ ቤሪሽ ሲወርድ ሀይ የሆነ ምን አለው ቻንስ አለው። ምኑ ይሄ ፔር ምን ለማድረግ የሚፈለገውን ሌቭል የሚፈለገውን ባያስ የሚፈለገውን ታርጌት ሪች ለማድረግ ቴክ ለማድረግ ለማግኘት ማለት ነው። ስለዚህ ወደ ቤሪሽ ስንገባ ወደ ሴል ስንገባ ማን ነው ዊከሯ ሴት ማን ነው ብለን መለየት አለብን። ወደ ባይ ስንገባ ስትሮንገሯ ሴት ማን ነው ብለን መለየት ያለብን ማለት ነው። እነዚህን ካወቅን በኋላ ነው ባይ ሴል የምንለው ማለት ነው። ቀኑን ካወቅን ኦኬ ዛሬ ቀን ማክሰኞ ነው፣ ዛስ ናይስ። ኒውሶች አሉ። በኒውስ ውስጥ ማን ነው ትሬድ ማድረገው ነው ፔር ይወጣል ማለት ነው። ዛስ ኩል። ሁለተኛው ደግሞ ምን አለ አሁን ያያችሁት ማለት ነው። ሁለተኛው ደግሞ ዳ ያለን ማለት ነው። ኪል ዞን ከኪል ዞን ውጭ ያለው ሙቭመንት እና ከኪል ዞን ውስጥ ያለው ሙቭመንት በማየት ስትሬት ታደርጋላችሁ ማለት ነው። ሶስተኛው ሪላቲቭ ስትሬንግዝ ነው። ሪላቲቭ ስትሬንግ ማለት ነው አሁን ኢሮኤስዲ እና ጂፒዩኤስዲ ቡሊሽ ቢሆኑ ምናልባት እኔ ኢሮኤስዲን የመረጡት ነገር ግን ከኢሮኤስዲ በላይ ጂፒዩኤስዲ በጣም ቡሊሽ ሊሆን ስለሚችል እሱ ነገር አስተያይቼ ትሬድ ማድረግ ያለብኝ ፔር እመርጣለሁ ማለት ነው። ለቤሪሽን በተመሳይ እነዚህን ሁሉ ካረግን በኋላ አት ኤንድ ምን ይመጣል? ጀነራሊ ካልኩሌት ስናደርገው ምን ኮምባይን ስናደርገው ይህን ኮንሰፕት ሃየር ፕሮባቢሊቲ የሆነ ፎሬቨር ሪል ስዊንግ ትሬድ እናገኛለን ማለት ነው። ቴክስታችን ይመስላል። ኮንቴክስት እንፈልጋለን። ዳይ ኢንተርናል ቱ ኤክስተርናል ሊሆን ይችላል፣ ዳይ ኤክስተርናል ቱ ኢንተርናል ሊሆን ይችላል ማለት ነው። ነገር ግን ሞስት ኦፍ ዳይ ኢንተርናል ቱ ኤክስተርናል እንደ ፎሬቨር ሪል ትሬደር እመክራለሁ ማለት ነው። ኮንቴክስታችን የሚሆነው የት ነው? ዳይ ላይ፣ ዊክ ላይ፣ መንዝ ላይ ነው ማለት ነው። ፒዲአሪያችን የሚሆነው ኦር ደግሞ ኢንተሪያችን የሚሆነው 1 hour 4 hour ይሆናል ማለት ነው። እዚህ ጋር ስቶ ኢንተሪ አሴማስ ፒዲአሪ ኦን ዋት ኦን 1 hour እና 4 hour ማለት ነው። 1 hour ባይ እና 4 hour ሴል እያለን እንደ ስዊንግ ትሬደር ፕሮፌሰር መሆን እንችላለን ማለት ነው። ለስዊንግ ትሬደር ታዲያ ይሄ ጥቅሙ ምንድን ነው ካልን አንድ ስዊንግ ትሬደር ኢንተራክቲቭ ኮንቴክስቱን ካወጣ ቤት ቁጭ ብሎ ይችላል፣ ማታ ቁጭ ብሎ ይችላል። ኮንቴክስቱን ካየ እና ካወጣ ኤዥያ ላይ ሊሆን ይችላል፣ ማታ ጠዋት 2 ሰዓት 1 ሰዓት ኤዥያ ላይ ሊሆን ይችላል። ኦር ደግሞ ለንደን ላይ ማግኘት ይችላል። 2 ሰዓት ተኩል 3 ሰዓት ድረስ ለንደን ሊሆን ይችላል። የሚያገኛቸው ዋና ዋና ፊራል ጋር ፒዲአሪዎች በመጠቀም ክሊር ኮንቴክስት ካላቸው እነሱ በመጠቀም እስከሚፈለገው ኤክስተርናል ነገር ከፈለገ ካልፈለገው በሪስክ ማኔጅመንት እስከ 1 2 እየጠበቀ ሆልድ ማድረግ እና ወይ ደግሞ ትሬድ ማድረግ ይችላል ማለት ነው። ይሄ ነገር ብዙ ሰዎችን ያግዛል ይዳል ብለን እናስባለን ማለት ነው። የዛሬው ኮርሳችን ይመስል ነበር ማለት ነው። አብራችሁ ስለነበራችሁ በጣም እናመሰግናለን።